ይኔ ብዙ ጊዜ ጥያቄ ይሆንብኝ የነበረው ነገር አንድ ነው። አይሁዶችም ኢስላሞችም አንድ አምላክ እያመለኩ ለምንድነው ጠላት የሆኑት? ሁልጊዜ የሙስሊሞች ላይ ተንኮል ከተሰራ ከጀርባ አይሁዶች አሉበት። የአይሁዶች ላይ ደግሞ ተንኮል ከተሰራ ከጀርባ ሙስሊሞች አሉበት። ይሄ ሁሌም የምታዩት ነገር ነው። ሁልጊዜም እንዲሁ የአንድ ተንኮልን ጀርባ ከመረመራችሁ የሙስሊሞቹ ጀርባ አይሁድ አለ፣ የአይሁዶቹ ጀርባ ሙስሊም አለ። ከዛ አንድ ሀሳብ መጣብኝና ለምንድነው ሁለቱ ህዝቦች በጣም የሚጠላሉት? ይህን ያህል ጥላቻ ምንድን ነው ብዬ አሰብኩ። ከዛ በኋላ አይሁዶቹ የኤሳው ልጆች የሙስሊሞቹ የኤሳው ልጆች ስለሆኑ አይሁዶቹ የያዕቆብ ልጆች ስለሆኑ ነው ምናምን ብዬ አሰብኩና በኋላ ግን ሳጣራ አብዛኛው ሙስሊም የኤሳው ልጅ አደን ነው። በቢሊየን የሚቆጠር ሙስሊም አለ። ኤሳው ጋር ግን የኤሳው ልጆች በጣም ጥቂት ናቸው። እንዲሁም የኤሳው ልጆችና አይሁዶች ጆርዳን ላይ ያሉት የኤሳው ልጆችና አይሁዶች ወዳጅ ናቸው። ስለዚህ ነገሩ መንፈሳዊ እንደሆነ ገባኝ እና አይሁዶችን ጠየቅኳቸው። የኛ የምናመልከው አምላክና የእነሱ የሚያመልኩት አምላክ ፍጹም የተለያየ ነው። ጨርሶ የኛ አምላክ በቃ የአይሁዶች የራሳቸው የኛ ዓለማትን የፈጠረ የአብርሃም የይስሐቅ ያዕቆብ አምላክ ነው። እንደውም ኤሳውም ትቶት ነው እንጂ የኤሳውም አምላክ ነበረ ምናምን ነገር አሉ። እሺ ታዲያ የሙስሊሞቹ አምላክስ ምናምን ስናቸው በቃ እሱ እኮ ድሮ የሞተ ጣዖት ነው ምናምን ነገር አሉኝ። አይሁዶቹ ድሮ ሞቷል አሉ። ከዛ በኋላ እስቲ የራሴን ጥናት ላድርግ አልኩና መጀመሪያ የአይሁዶች አምላክ ማን ነው? አምላካቸው የአይሁዶች ማን ነው ብዬ አሰብኩ። አይሁዶቹ ስሙን አይጠሩትም። ማን ብለው ነው የሚጠሩት? ዮድ ሄ ቫቭ ሄ በሚል በፊደል የተቀመጠ ነገር አለ። መጥራት ሳይሆን በፊደል የተጻፈ ጽሑፍ አለ። ፕሮናውንስ አያደርጉትም። ዮድ ሄ ቫቭ ሄ ምንም አይነት ቫውል የለበትም። የአይሁድ አራቱ ፊደሎች ናቸው ያሉበት። ዋይ ዮድ ሄ ፊደሎች ናቸው። አራት ፊደሎች አይሁዶች ዮድ ሄ ቫቭ ሄ የተባለ ፊደል አለ። ፕሮናውንስ አይደረግም ስሙ። ስለዚህ አይሁዶቹ ምን ብለው ይጠሩታል? አዶናይ ይሉታል። አዶናይ ቲክቶከሩ አይደለም። ኤሎሂም ይሉታል። አዶናይ ማለት ጌታ ማለት ነው። ኤሎሂም ደግሞ ማለት ፕሉራል ነው። ኤሎሄ ይሉታል አንዳንዴ። ኤሎሂም ማለት ይሄ ከሰው በላይ የሆኑ ፍጥረቶች ለማንኛውም የሚሰጥ ማለት ስም ነው። ይሄ ኤሎሄ መልአክም ኤሎሄ ሊሆን ይችላል። ኤልያንም ኤሎሄ ሊባል ይችላል። ኤሎሂም የሚለው ነገር ፕሉራል የሆነ ነው እና ኤሎሂም ይሉታል። ኤሎሄ ማለት የኔ የሆንክ ሱፒሪየር ፍጡር ማለት ነው። ከሰው የምትበልጥ ፍጡር ማለት ነው። እና በእነዚህ ስሞች ይጠሩታል። አግላም ይሉታል። አታይ ጊቦር ምናምን አብሪቬሽን ነው። ብዙ ስም አላቸው። ብቻ አይሁዶች ወደ 72 ስም ይጠቀማሉ። የፈጣሪ ስም ብለው 72 ስም ይጠቀማሉ። ፊደሎችን በመቀያየር ማለት ነው። እና ምንድነው ባህሪው ሲባል የአይሁዶች አምላክ አይወልድም አይወለድም፣ ወንድ ልጅ አለው ምናምን፣ ባዮሎጂካል ልጅ ምናምን የባህሪ ልጅ የሚባል ነገር አይወልድም። ብቻውን አምላክ ነው የአይሁዶች አምላክ። በፍጹም ከፍጡር ጋር በቃ አይወዳደሩትም። ስሙን እንኳን መጥራት ይፈራሉ። ቀጠልኩና ደግሞ እሺ አይወልድም አይወለድም፣ ብቻውን ለዘላለም አምላክ ነው። ፊዚካሊ መልክ፣ ቅርጽ፣ ፊት ነው የአይሁዶቹ አምላክ። አትመስሉም፣ ስዕል አትስሉም፣ ቅርጽ አትሰሩም፣ እንዲህ ነው ብላችሁ አትሉ። ብቻ ምን ያደርጋሉ አይሁዶች? ሁልጊዜ ወደ ኢየሩሳሌም ይሰግዳሉ። ወደ ኢየሩሳሌም ቤተ መቅደሱ ወዳለበት ቦታ ወደዚያች ቦታ ይሰግዳሉ። እና መስገድ ሳይሆን እንደውም ጎንበስ ነው የሚሉት። የሚሰግዱት መቼ ነው? በታቦተ ጽዮን ላይ በሻካይና የሚባል አለ። ታቦተ ጽዮን ላይ መስዋዕት ሲቀርብ በዚያ ላይ ብርሃን ሲገለጠናቸው ሲታይ የቤተ መቅደሱን ደመናና አንጸባራቂ የሆነው ብርሃን ሲገለጥ ወደዚያ ይሰግዳሉ።
በቃ ያ ነው። አንዴ በሲና ተራራ ሰግደዋል። ፊዚካሊ የሆነ ነገር ሲታይ የፈጣሪ መኖሩን ሲታይ ካቦድ ሲኖር ይሰግዳሉ። እሺ ወደ ሙስሊሞቹ ሄድን እና የሙስሊሞቹስ ማን ነው ብዬ ሳስብ አላህ ድሮ በመካ ብዙ ጣዖቶች ነው 360 ነበሩ። ከ360ዎቹ አንዱ አላህ ነበር። ይሄ ሙስሊሞችንም ጠይቋቸው። ከ360ዎቹ አንዱ አላህ ነው። የጠፉት 359 ነው። 300 አንዱን አስቀርቶ መሐመድ የሱ የዘመዶቹ የነበረውን አላህን ትቶ ሌሎቹም በሙሉ አጠፋቸው። እንግዲህ አላህ ምንድን ነው ካላችሁ ፊዚካሊ ይገለጣሉ። አዎ ድብን አድርጎ ፊዚካሊ ይገለጣል። አላህ ሁለት እጅ አለው፣ ሁለቱም የቀኝ ነው። አላህ ሁለት እግር አለው፣ ሁለቱም የቀኝ ነው። ይሄ ቁርአኑ ራሱ የሚገልጸው ነገር ነው። እና አላህ ማን ነው ካላችሁ በዛን ዘመን ከእስልምና በፊት የጨረቃው አምላክ አሎህም ይሉታል፣ አናህም ይሉታል። የጨረቃው አምላክ ነው የሚባለው በተለምዶ። ይሄ እንግዲህ የጨረቃው አምላክ 3 ሴት ልጆች አሉት። የሙስሊሞችን ጠይቋቸው የለውም የሚል ኡስታዝ ካለ አምጡኝ። አልኡዛ፣ አልማናት፣ አልአላት የተባሉ 3 ሴት ልጆች ቀሽት ሴት ልጆች አሉ። የአይሁዶቹ አምላክ ልጅ አይወልድም። ኢየሱስ ልጁ አረ በፍጹም አይወልድም አይወለድም። የአይሁዶቹ አምላክ የነዚህ ግን 3 ሴት ልጆች አሏል። የለውም ካሉ እንግዲህ ይምጡና እስቲ ያስረዱን። ቀጥሎ ደግሞ ይሄ የእንትኖቹ የሙስሊሞቹ አምላክ መስዋዕት ይቀርብለታል። የሚቀርብለት 12 ግመልና ወይም አንድ ወንድ ልጅ 12 ግመል በካባ ይታረድነታል። 12 ግመል ይሄ የጣዖት አምልኮ ሲደረግ ደም ይፈሳል። 12 ግመሎች ወይም አንድ ወንድ ልጅ ይሰጣል። 12 ግመል ይሰጣል ወይም አንድ ወንድ ልጅ። እንዲያውም መሐመድን ይሁን አባቱን ሰምቲንግ ብቻ ተሰጥቶ ነበር አንዱ። ከዚያ በኋላ በግመል ተቀየረ። ያ ልጅ ሊታረድ ነበረ። ለጣዖቱ አላህ ለተባለው ጣዖት ሊሰዋ ነበረ። ተቀየረ። እንግዲህ ተመልከቱ፣ እዚህ ላይ ሕፃን ልጅ መስዋዕት ይደረግለት የነበረ ጣዖት ነው ማለት ነው። በካባ የነበረ ይሄ አላህ የሚባለው መሐመድ ለምን አላፈረሰም ካላችሁ የቆሬሾች ነው። እንግዲህ ቢዝነስ ነው። በነገራችን ላይ ሃይማኖት ቢዝነስ ነው እና በዚያን ጊዜ 360 ተቀናቃኞች ነበሩት እና ገቢው በጣም ወርዶ ነበረ። አላህ የሚባለው በካባ ያለው ገቢው የወረደ ነበረ እና ያንን ገቢ ሌሎቹ ስታጠፉ ገቢው ወደ አንዱ በኩል እንዲሆን ተደረገ። ከአይሁዶች ጋር ሆኖ አጠፋው። ያንን አይሁዶች ተባብረዋል ያኔ። ምክንያቱ አይሁዶች የጣዖት ማጥፋት ስለሚወዱ አንዱን አስቀረ የቤተሰቦቹን። ከዚያ በኋላ ያንን ቤት አብርሃም ነው ይሰራዋል። እንግዲህ ካባ የሚባለው አብርሃም ነው ይሰራዋል። እንግዲህ አስቡት፣ አብርሃም የነበረው ሞሶፖታሚያ ነው። ሞሶፖታሚያ ኢራቅና ኢራን አካባቢ ነው። ያን ጊዜ እንዳሁም ጃምቦ ጀት የለ ምናምን የለ፣ ቅርብ አይደለችም ዓለም። ለምሳሌ ከአዲስ አበባ ጎንደር መሄድ ከባድ ነው አይደል? እንኳን ከሀገር ወደ ሀገር መሄድ። እንግዲህ አብርሃም የኢራቅ ተነሳ፣ በሶሪያ በኩል አለፈ፣ ወደ እስራኤል ሄደ። በቃ ኢየሩሳሌም አካባቢ ጋር ዛፎች የነበሩበት ቦታ እዚያ ቆመ። በቃ ኑሮ እንደዚያ ነው የሄደው። የተነሳው ከኢራቅ ነው፣ ኡር ከሚባል ቦታ ነው። የደረሰው ደግሞ ኢየሩሳሌም ድረስ ብቻ ነው የመጣው። ኢራቅ ከዚያ ሳውዲ አረቢያ ምንም ሊሰራ አብርሃም አልመጣም። አብርሃም ሳውዲ አረቢያ ምን ይሰራል? ምን አገናኘው አብርሃምና ሳውዲ አረቢያ? እና መሐመድ ያችን ቤት ለማዳን የተጠቀማ ሲስተም ነው። ኤኒዌይ እዚህ ላይ ምን ትረዳላችሁ? ሁለቱ አምላኮች ፍጹም የተለያዩ ናቸው። እኔ የእስራኤሉን አምላክ አመልካለሁ። ለዚያ ነው ትንሽ ቲፎዞም ልሆን ይችላል። የአረቦቹን አላመልክም። የአረቦቹ የምታመልኩ ሰዎች ደግሞ መረጃችሁን አቅርቡልኝ እስቲ፣ ምን እንዳገናኘው፣ ለምን እንደምታመልኩ። የአይሁዶቹ ለምን እንደማያመልኩ የነገሩኝን የነገርኳችሁ። መልካም ቀን።